ገንዘባችሁን ባንክ አታስቀምጡ። ገንዘባችሁን ባንክ ያስቀመጣችሁ ካላችሁ ትልቅ ስህተት ሰርታችኋል። አሁንም ይህንን መልእክት ከሰማችሁ በኋላ ገንዘባችሁን ባንክ ያስቀመጣችሁ ካላችሁ ቶሎ ብላችሁ በአፋጣኝ እርምጃ ተወስዱ ዘንድ በአክብሮት እጠይቃችኋለሁ። ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ ውድ ተመልካቾች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላምታ ይድረሳችሁ ብያለሁ። ለማታቁኝ ሀብትሽ ይባላለሁ። ለምታቁኝ ደግሞ እንኳን በሰላም ቆያችሁኝ እያልኩኝ ዛሬ መግቢያ ላይ እንደተናገርኩት ገንዘባችሁን ባንክ አታስቀምጡ ብዬ ስናገር እጅግ አሳማኝ ሆነ ጠቃሚ ሆነ መረጃ ይዤላችሁ ስለመጣሁ ነው። የዛሬውን መልእክቴን ወይም ደግሞ ገንዘባችሁን ባንክ አታስቀምጡ ብዬ ስናገር ባንክ ቤቶች ወይ ሊከሱኝ ይችላሉ ወይ ሊቃወሙ ይችላሉ፣ ወይም ደግሞ ባንክ ቤት የሚሰሩ ሰራተኞችና የተወሰኑ ተመልካቾች ሊደብራችሁ ይችላል። ሀብትሽ ምነካው ልትሉ ትችላላችሁ። አዎ በእርግጠኝነት ነው የምነግራችሁ፣ ገንዘባችሁን ባንክ አታስቀምጡ። ለምን ልትሉ ትችላላችሁ። በቀጣይነት መረጃዎቹን እጅግ አሳማኝ በሆነ መልኩ የማቀርብላችሁ ይሆናል። የተከበራችሁና የተወደዳችሁ ውድ ተመልካቾች በአሁኑ ሰዓት ላይ ዓለም በሰለጠነችበት ጊዜ እንዲሁም ደግሞ የተለያዩ ቁሳቁሶች መጠቀሚያዎች ሊሆኑ ይችላል። በርካታ ነገሮች ዛሬ የገዛናቸው ዕቃዎች አይደለም ከሳምንት በኋላ አይደለም ዛሬ የገዛነው ዕቃ ነገ የእጥፍ በሚጨምርበት ከግማሽ በላይ 3-4 እጥፍ በሚጨምርበት ሁኔታ ላይ ገንዘባችንን ባንክ ቤት አስቀምጠን አይኑን የምንመለከት ወይም ደግሞ ከባንክ ቤት ከሚሰጠን ሽርፍራፊ ወይም ደግሞ ባንክ ቤቱ ከሚያስብልን ወለድ ተጠቃሚ ሆነን ማለት ነው። በርካታ በሚሊዮን የሚቆጠሩ ገንዘቦችን እንዲሁም ደግሞ በስደት ላይ የሰራናቸውን ገንዘቦች እንዲሁም በንግድ ዓለም የምናንቀሳቀሳቸውን የተለያዩ ገንዘቦችን ባንክ ቤት ከትራስ ስር ከፍራሽ ስር ከኪሳችን አስቀምጠን አይኑን የምንመለከት ሰዎች አለን። ትልቅ ስህተት ማለት ይህ ነው። እንግዲህ ዓለማችን ላይ ማለት ነው በጣም ገንዘብን የሚያንቀሳቀሱ ሚሊዮነር አይደለም ቢሊዮነር የሚባሉ እጅግ በጣም ትልልቅ ሀብት ያላቸው ሰዎች እነ ቢል ጌትን ጨምሮ በጣም በርካታ ልነግራቸው አልችልም ትልልቅ ኢንዱስትሪዎችን የሚያንቀሳቀሱ ባለሀብቶች መኪና ያላቸው ሀገራችንም ውስጥ እንደው በጣም አሉ የሚባሉ ነጋዴዎችን ብትጠይቋቸው ባንክ ቤት ውስጥ ላይ ገንዘብ የላቸው። እኛ ድሃዎች ሚስኪኖች ወይም ደግሞ መጠነኛ ካፒታል አለን የምንል ሰዎች ግን ገንዘባችንን ባንክ ቤት አስቀምጠን አይኑን ቁልጭ እያልን እንመለከታለን። ወይም ደግሞ ከራሱ ከገንዘቡ ላይ እያነሳን ቅንጭላቱን እያልን ከገንዘቡ ላይ እናቀናንሳለን። ምን ነክቶን ነው ብለን ዛሬ ስንመለከት የተከበራችሁና የተወደዳችሁ ውድ ተመልካቾች በገንዘብ ባንክ ቤት ማስቀመጡ ጥቂት ወለድ አለው ወይም ደግሞ ገንዘብ ወለድ ያስገኛል ወይ? አዎ ሙስሊሞች ወለድ አይፈልጉም። አዎ ገንዘቡን ብቻ ያረጋል። ግን ማስቀመጥም ትክክል አይደለም ነው። ገንዘቡን ባንክ ቤት ለምን እናስቀምጣለን? ምክንያቱም ገንዘብን ዕቃ ላይ መዋል ገንዘብን ራሱ ገንዘብ እንዲወልድ ማድረግ እየተቻለ ዕቃዎችን ገዝቶ ቁሳቁሶችን ገዝቶ የተለያዩ የሥራ መስኮች ላይ ተሰማርቶ የተሻለ ገንዘብ ማግኘት ሲቻል ገንዘብን አስቀምጦ ጥቂት ሽርፍራፊ ገንዘቦችን እያገኘን ቁጭ የምንል ከሆነ ትልቅ ስህተትና ኪሳራ ውስጥ ነው ያለነው ማለት ነው። ስለዚህ ተመልካቾች እናንተም ልትደግፉኛላችሁ ብዬ አስባለሁ። በጣም አሉ የሚባሉ ባለሀብቶችን እስኪ ጠይቋቸው። ባንካችሁ ላይ ምን ያክል አለ ብትሏቸው ፎቃቸው በዕዳ የተያዘ ነው። ባንክ ቤት የላቸውም ብር። ምክንያቱም ገንዘቡን ያንቀሳቅሱበታል፣ ይሸጡበታል፣ ይለውጡታል ማለት ነው። እኛ ግን በጣም በርካታ እህት ወንድሞቼ ስደት ላይ ያላችሁ አገር ውስጥ ያላችሁ እንዲሁም ሁላችሁም አብዛኛዎቻችሁ እኔን ጨምሮ ማለት ይቻላል ገንዘባችንን ባንክ ቤት አስቀምጠን ቢዝነስ ላይ አናውለው። ግንሳ ጭንቅላታችንን ብሩህ ካደረግነው በርካታ የቢዝነስ ሐሳቦችን ዞር ብለን 360 ዲግሪ ከተመለከትን ገንዘባችንን ቢዝነስ ላይ እንዲወልድ ማድረግ እንችላለን፣ ወይም ደግሞ እንዲያተርፍ ማድረግ እንችላለን፣ የተሻለ ትርፍ ማግኘት እንችላለን። እንዴት ልትሉኝ ትችላላችሁ? ቅድም እንዳልኳችሁ ነው። ባንክ ቤት ከማስቀመጥ በላይ ይሄንን ብናደርግ የሚል ሐሳብ ልንገራችሁ ዛሬ ለሁላችሁም ማለት ነው። ከተማም ላላችሁ ገጠርም ላላችሁ ነው የዛሬ መረጃውን የማካፈላችሁ። የተከበራችሁና የተወደዳችሁ ውድ ተመልካቾቼ ለምሳሌ ለመጥቀስ ያክል ሀብትሽዬ ብለው በውስጥ መስመር ጠይቀውኛል። እኔ ክፍለ ሀገር ልጅ ነኝ፣ ስደት ላይ ነው ያለሁት። እስኪ ምን ብሰራ ገንዘቤ ባንክ ቤት ተቀምጦ ያለው ምናምን የተለያየ ገለመሌ እያላችሁ በርካታ ጥያቄዎችን ለምትጠይቁኝ የሚሆን ከዚህ በኋላ ገንዘብ አጠራቅማችሁ የምታስቀምጡ ሰዎች ትምህርት ይሆናችኋል። የሀገር ቤት ልጆች ለምሳሌ ገንዘባችሁን በአሁኑ ሰዓት ላይ 200 ሺህ ብር ኖሯችሁ ባንክ ቤት ከምታስቀምጡት ይልቅ እነዚህን ስራዎች ብትሰሩና ብታተርፉ ከስደት ስትመለሱ ብዙ ሆኖ ቢጠብቃችሁ ምን ይመስላችኋል?
ይሻላችኋል የሚል ሐሳብ ነው የማቀርብላችሁ። ለምሳሌ የሀገር ቤት ልጆች ወይ የገጠር ልጆች ወይም ደግሞ በጣም ከትልልቅ ከተማዎች ውጭ ያላችሁ ሰዎች ኢቭን ትልልቅ ከተማ ውስጥ ብትሆኑም ራሱ የሀገር ቤት ልጆች እንስሳቶችን ብታረጉ ለምሳሌ 200 ሺህ ብር ከምታስቀምጡት ይልቅ እናት አባቶቻችሁ ወይ ወንድም እህቶቻችሁ ታማኝ ከሆኑ አስፈላጊውን ነገር በደንብ ተነጋግራችሁ እኔ ከብት ማርባት እፈልጋለሁ እኔ ደግሞ በእንደዚህ አይነት መንገድ ያስቀመጥኩት ገንዘብ የተሻለ እንዲሆን ምክንያቱም ታቆታላችሁ አንዲት በግ ዛሬ ብትገዟት ከወራት በኋላ ወይም ደግሞ ከዓመት በኋላ ሁለት ሆና ነው አይደለ የምትገኘው በጊቷ ስለዚህ በጓን ሸጣችሁ እንደገና ደግሞ ልጇን የምታተርፉበት ነው። ይሄን ለእናንተ አልነግራችሁም እንደ ምሳሌ ለመጥቀስ ያክል ነው። 10 በጎች ብትገዙ 30 40 በግ ሆነው ይጠብቋችኋል። ባንክ ቤት እንደዛ ይወልዳሉ ወይ? እንግዲህ የባንክ ቤቱን ስራ መዝጋት እንዳይሆንብኝ ከዛ በተረፈ በርካታ ቢዝነሶች አሉ እንደንትን ጠቀስኩላችሁ እንጂ እንስሳቶችን ብታረቡ ስላችሁ በርካታ ላሞችን በሬዎችን በርካታ ነገሮችን እንስሳቶችን ማድለብ ሊሆን ይችላል እንደነገርኳችሁ ነው። ባንክ ቤት ከምታስቀምጡ ነው ባላችሁ ልክ 50 ሺህ ብር የሚኖራችሁ 100 ሺህ ብር የሚኖራችሁ ደሞዛችሁን ባጎኛችሁ ቁጥር ቤተሰቦቻችሁ ገንዘባቸውን እንዳያጠፉባችሁ የናንተ በስከስደት ያመጣችሁትን ወይም ደግሞ እዚህ ለምሳሌ ከተማ ውስጥ ሆናችሁ አዲስ አበባ ላይ ለምሳሌ ሚሊዮነር ይዞ ቁጭ ብሎ ገጠር ቤተሰብ እያለው የተቀመጠ ሰው ይኖራል። ከተማ ውስጥ የሚሰራው የንግድ ወይም ደግሞ ሸቀጣሸቀጥ ሊሆን ይችላል የተለያየ አይነት የሥራ መስክ አየር ተይዞበት ገንዘቡን ብቻ ይዞ የሆነ ሱቅ ከፍታለሁ እያለ የሚቀመጥ ሰው አለ። ወይም ደግሞ ባንክ ቤት ውስጥ የሆነ ገንዘብ ኖሮት ዝም ብሎ የሚቀመጥ ሰው አለ። ወደ ክፍለ ሀገር ብትልኩትና እንደዚህ አይነት ስራዎችን መስራት ቢቻል እኮ የተሻለ ታገኛላችሁ። ቤት ብትሰሩ ትችላላችሁ። በነገራችን ላይ የገጠር ከተማ ላይ ሊሆን ይችላል እዛው ገጠርም ሊሆን ይችላል ወይም ደግሞ ትልልቅ ከተማ ያላችሁም ሰዎች ልትሆኑ ትችላላችሁ። ቤት ብትሰሩ በትንሹ ገንዘባችሁ ከሚቀመጥ ነው። ይሄን እምላችሁ ምንድነው ያ ገንዘብ የሚበቃችሁን ያክል መጠኑ ልክ ነው። ለምሳሌ ቤት ስትሰሩ ስላችሁ እንግዲህ ሚሊዮን ብር ሊያስፈልጋችሁ ይችላል። ግን ሚሊዮን ብር ላላችሁ ይሁን ይሄ ገጠር ወይም ደግሞ የገጠር ከተማ ላይ ደግሞ ለምትሰሩ ሰዎችም ደግሞ በሚሊዮን ሳይቆጠር ደግሞ ቤት የምትሰሩበት ነገር እንዳለም ይታወቃል አይደለ? እንጨቱ ከዛው ነው፣ ሁሉ ነገር ከዛው ነው። እዛ አካባቢ ያለው ሰው በደንብ ስለሚያግዛችሁ ደግሞ ወጪም ይቀንሳል። አንድ ቤት ለመስራት አሁን በሚሊዮን ብር እንደ ከተማ ቤት ላይፈጅ ስለሚችል ከተወሰነ ጊዜ በኋላ እዛ አካባቢ ላይ ከተማ የመሆን እድል ስላለው እየተወደደ ስለሚመጣ እንደነገርኳችሁ ነው። እስኪ መሬት የገዛችሁ ሰዎች ቤት የሰራችሁ ሰዎች መቼም ኮሜንት ላይ ከታች ተጽፉልኛላችሁ ብዬ አስባለሁ ምን ያክል እንዳተረፋችሁ። እኔ በደንብ ማስታወሳቸው እህቶች ወንድሞች አሉኝ ከስደት ላይ 800 ሺህ ብር 1 ሚሊዮን ብር አውጥተንበት ዛሬ 2 ሚሊዮን ተሰተናል 5 ሚሊዮን ተሰተናል እያሉ ቤታቸውን የላኩልኝ በጣም ብዙ እህት ወንድሞች አሉና እሱም ከ1 ዓመት በኋላ ከ2 ዓመት በኋላ ነው። አስቡት እስኪ 1 ሚሊዮን ብር ቤት ሰርታችሁበት 1 ሚሊዮን ብር ባንክ ቤት ብታስቀምጡ በአመቱ 1 ሚሊዮን ይወልዳሉ። 1 ሚሊዮን ተውትና 200 ሺህ ብር ይወልድላችኋል። ጥያቄ ለእናንተ ነው። አሁንም ከባንክ ቤቱ ጋር ግጭት እንዳይፈጠርብኝ ነው። እንዳልኳችሁ ቤት ብትሰሩ ብያችኋለሁ፣ መሬት ብትገዙ ብያችኋለሁ። እጅግ በጣም በርካታ ቢዝነሶችን መስራት ይቻላል። ተሽከርካሪ መግዛት ትችላላችሁ። ታውቃላችሁ ክፍለ ሀገር አካባቢ አሁን ከከተማ ገጠር ወይም ደግሞ ከገጠር ከተማ የሚንቀሳቀሱ ለንግድ የሚንቀሳቀሱ በርካታ ሰዎች ስላሉ ሚኒባስ ልትገዙ ትችላላችሁ። የጭነት መኪና ልትገዙ ትችላላችሁ። ፒክአፕ ልትገዙ ትችላላችሁ። እንዳቅማችሁ ባጃጅም ልትገዙ ትችላላችሁ። ብሩ ለምሳሌ ባጃጅ ታስታውሱ ከሆነ 25 ሺህ ብር 30 ሺህ ብር የነበረች ባጃጅ በአሁኑ ሰዓት ላይ እስከ 350 ሺህ ብር 400 ሺህ ብር ነው አይደል የምትሸጠው። ስለዚህ እናንተ በገዛችሁት ጊዜ የነበረው ዋጋ አለ። ከዛ እየጨመረ ይሄድና ያቺ 30 ሺህ ብር የገዛችኋት ባጃጅ 300 ሺህ ብር ገባች። ምን ያክል እጥፍ 10 እጥፍ እንደጨመረች አስቡት። ከዛ በተረፈ ደግሞ እዛው እየሰራች ነው ቢዝነስ እየሰራች ለእናንተ ታማኝ ሆነ ወንድም ታማኝ ሆነ ሰራተኛ ካገኛችሁ በወር ራሱ የሆነች ሳንቲም እያስቀመጠ ለምሳሌ 200 ብር ሊሆን ይችላል። እኔ ማቀው በቀን ገቢ የሚሰጣለ 150 ብር ሊሆን ይችላል። በ150 ብር ሂሳብ ራሱ በወር ምን ያክል እንደሚመጣ አስቡት። 150 ስታባዙት በወር ምን ያክል እንደሚመጣ ማለት ነው። ምንም ሳይሆንባችሁ ማትረፍ ይቻላል። የወፍጮ ስራ መስራት ትችላላችሁ። ለምሳሌ በርካታ የወፍጮ አይነት አሉ። 200 ሺህ ብር የሚሸጥ ወፍጮ ሊኖር ይችላል። እስከ 600 ሺህ ብር፣ 500 ሺህ ብር፣ 300 ሺህ ብር እንዳቅማችሁ እንደየወፍጮቹ አቅም ይሸጣልና እዛ ገጠር አካባቢ እናንተ የምትኖሩበት አካባቢ የገጠር ከተማ ያለበት አካባቢ ላይ የወፍጮ ስራ መስራት ትችላላችሁ። እንደገና ከዛ በተረፈ ደግሞ የእህል ንግድ መነገር ትችላላችሁ። አስቡት እስኪ አሁን እንደ መጋዘን ገንዘባችሁ ከሚቀመጥ
በሆነ ጊዜ ታስታውሱ ከሆነ ጥራጥሬ ገበሬ ሲያመርት ወይም እናት አባቶቻችን ሲያመርቱ ወይም አያቶቻችን ሲያመርቱ አርሶ አደሮች ሲያመርቱ የምርት ጊዜ የጥጋብ ጊዜ ነው፣ ይቀንሳል። የሆነ ለተወሰነ ለአንዳንድ ነገሮች የሚሆን እያሉ በቅናሽ ይሸጣሉ። ዘር ሲዘራና በሆነ ጊዜ ደግሞ የአዝመራ ጊዜ ሳይሆን ሳይቀር እህል ይወደዳል አይደለ? ስለዚህ ገንዘባችሁ ባንክ ቤት ከሚቀመጥ ደግሞ ልክ እንደ መጋዘን ያላችሁን ገንዘብ አውጥታችሁ ደግሞ እህሎችን ገዝታችሁ ራሳችሁ ማለት ነው ከተወሰነ ጊዜ በኋላ ወይም እህሉ ሲጨምር በአንድ ጣሳ 5 ብር 10 ብር ለውጥ በኖረው ጊዜ ወይም ደግሞ በአንድ ኪሎ የሆነ ብር ጭማሪ ባደረገ ጊዜ ብትሸጡት ባንክ ቤት ሊወልድላችሁ የማይችለውን ያክል 3-4 እጥፍ ከእህል ንግዱ ማግኘት የምትችሉበት እንዳለ ነው። ብቻ ምን ብዬ ልንገራችሁ፣ እዚህ ገጠር አካባቢ ክፍለ ሀገር ላይ ገንዘባችሁን ከምታስቀምጡት ይልቅ በርካታ ነገሮችን የላም ወተት እርባታ ምናምን በጣም ልነግራችኋለሁ። የጓሮ አትክልት፣ ሽንኩርት፣ ቲማቲም፣ ድንች ብታዘሩ ምንም ማትሰሩት ነገር አለ። በርካታ ነገሮችን ብትሰሩ ባንክ ቤት ገንዘባችሁን ከምታስቀምጡ በጣም ጥሩ ነው። እስኪ ራሳችሁ አሁን በጣም ብዙዎቻችሁ ገንዘባችሁ ባንክ ቤት ነው ያለው፣ የብዙዎቻችሁ ማለት ነው። ሀገር ውስጥም ያላችሁ ውጭም ያላችሁ ገንዘባችሁ ባንክ ቤት ነው ያለውና ልብ ብላችሁ ብታስቡት ለሀገር ቤት ልጆች ነው። የከተማ ልጆችም ደግሞ በጣም በርካታ ከተማ ያላችሁም ሰዎች ደግሞ መሸጥ መስራት ይቻላል። እንደዚሁ ልጥቀስላችሁና የተወሰነ ለምሳሌ ንግድ ስራ ላይ ተንቀሳቃሽ የሆኑ ስራዎች አሉ የሚሰሩ ማለት ነው። በርካታ ነገሮች አሁን ከአንዱ አንዱ በጅምላ ገዝታችሁ አንዱ ቦታ ላይ ደግሞ በማከፋፈያ መልኩ የምታከፋፍሉበት ከፋብሪካው ተቀብላችሁ ገንዘብ ካላችሁ ነው ያልኩት። ቅድም ስለ ገንዘብ አይደል እያወራን ያለ ነው። ገንዘባችሁን ባንክ ቤት አታስቀምጡ አይደል እያወራን ያለ ነው። ስለዚህ ገንዘባችሁን 1 ሚሊዮንም 2 ሚሊዮንም ኖሯችሁ ራሱ በእርግጥ እንደየ ቢዝነሱ ይለያያል የሚፈልግበት መጠን ካፒታል መጠን ልክ። ዞሮ ዞሮ ግን ባላችሁ መጠን ልክ መስራት ይቻላል። ማከፋፈል ትችላላችሁ፣ መስራት ትችላላችሁና ገንዘባችሁን አታስቀምጡ። ተንቀሳቃሽ ስራ መስራት ይቻላል። የመኪና ግዢ ስራ መስራት ትችላላችሁ። ለምሳሌ ማቃቸው በቅርበት ቪትስ መኪና፣ ኮምፓክት፣ ሌላ መኪና ገዝተው ከአንዱ መኪና የትርፍ ስራ የሚሰሩ ሰዎች አሉ። ለምሳሌ አንድ ቪትስ አሁን እኔ የማውቀው አንድ ጓደኛ ከትናንት ወዳ ላይ 1 ሚሊዮን አካባቢ የገዛትን መኪና 1.4 ነው የሸጣት። አሁን እሱ የገዛትን ምን ያክል በአንድ ሳምንት ውስጥ 400 ሺህ ብር ያገኘበትን የቢዝነስ ሲስተም ተመልክቻለሁና ገንዘባችሁን ቤት አስቀምጣችሁ ወይም ደግሞ ገንዘባችሁን ባንክ ቤት ውስጥ አስቀምጣችሁ አይኑን ቁልጭ አድርጋችሁ ብታዩት ምንም ትርጉም የለውም። በጣም በርካታ ነገሮች አሉ። ከውጭ ሀገር ዕቃ ማምጣት ትችላላችሁ። ዱባይ እየሄዱ ዕቃ የሚያመጡ እህት ወንድሞች አሉ። ገንዘባችሁን አታስቀምጡ ነው ዋናው ጥያቄ። እንዲሁም ደግሞ ከዛ በተረፈ ራሱ እንዳልኳችሁ ከዱባይ ኤሌክትሮኒክስ ሊሆን ይችላል፣ አልባሳት ሊሆን ይችላል፣ በርካታ ነገሮችን የንግድ ፍቃድ አውጥታችሁ ሊሆን ይችላል። ብር እስካላችሁ ድረስ ከውጭ ሀገር አምጥታችሁ አገር ውስጥ ላይ ራሱ ለነዚህ ሰዎች ብታስረክቡ፣ ብትሸጡ፣ ብትለውጡ ገንዘባችሁ ይጨነቅ። እናንተ መጨነቅ የለባችሁም። ገንዘባችሁ እንዲወልድ አድርጉት። ገንዘብ ከገንዘብ ሲፋጭ ትርፍ ያመጣል። እናንተ ተጨንቃችሁ ወይም ደግሞ ጭንቀት ውስጥ ገብታችሁ ስለተቀመጣችሁ ምንም ገንዘባችሁን ከማክሰር ውጪ የምታተርፉት ነገር የለም። ሌላ በርካታ ነገር መጥቀስ ይቻላል። የማሽነሪ እቃዎች ማስመጣት ትችላላችሁ። ከውጭ ከቻይና ሀገር ብታስመጡ፣ ከቱርክ እቃ ማሽነሪ ብታመጡ እዚህ ሀገር ውስጥ ምን ያክል ገንዘብ እንደሚተረፍበት ልነግራችሁ አልችልም። በጣም አትራፊዎች ናቸው፣ አይነግሯችሁም። አሁን ከውጭ ሀገር በርካታ እቃዎችን እያመጡ ሀገር ውስጥ የሚሸጡ አሉ። ከትንሽዬ ብር ጀምረው እስከ ትልቅ ካፒታል የደረሱ ትልልቅ ማሽነሪዎችን የሚያስመጡ ሰዎች አሉ። ውጭ ሀገር ድረስ ራሱ ካምፓኒዎቹ ጋር በደንብ ከተነጋገራችሁ እንደ ፓርትነር ሆራችሁ ራሱ በጣም በትንሽዬ ብር በርካታ ማሽነሪዎችን አምጥታችሁ እየሸጣችሁ ራሱ ለነሱ የምትመልሱበት ሲስተም እንዳለ ተመልክቻለሁ። ብቻ ብላ ልነግራችሁ አልችልም። በርካታ ስራዎችን መስራት ይቻላል። አሁንስ ተመለሰላችሁ አልተመለሰላችሁም? ገንዘባችሁን ባንክ ቤት ማስቀመጥ ይሻላል ወይስ ደግሞ በእንደዚህ አይነት አሁን በጠቀስኩላችሁና ሌሎችም እናንተ በምታውቋቸው ወይም ደግሞ ሪሰርች አድርጋችሁ ብታጠኑ በርካታ የቢዝነስ ሐሳቦችን ብታሰሩ ትርፋማ ትሆናላችሁ? ምርጫው እናንተ ነው። አይ ትንሽ ብር እያገኘሁኝ ገንዘቤ ባንክ ቤት ይቀመጥ ከሆነ ምርጫው እናንተ ነው። አይ አይደለም፣ ባለኝ ገንዘብ ደግሞ ከቤተሰቦቿ ጋር ተነጋግሬ ገንዘቡ እንዳይጠፋብኝ የተጠናበት ቢዝነስ ይዤ ስራ መስራት እችላለሁ፣ ገንዘቤ ባንክ ቤት መቀመጥ የለበትም የምትሉ ካላችሁ ምርጫው እናንተ ነው። የተከበራችሁና የተወደዳችሁ ውድ ተመልካቾቼ ይህ ሀብትሽ ወይም ደግሞ ከሀብትሽ ጋር የተሰኘው የዩቲዩብ ቻናሌ ነው። የተከበራችሁና የተወደዳችሁ ውድ ተመልካቾቼ ለእናንተ ይጠቅማሉ የምላቸውን በርካታ የቢዝነስ ሀሳቦችን ወደ እናንተ እያቀረብኩላችሁ እገኛለሁ። በዚሁ አሁን በምትመለከቱበት ዩቲዩብ ቻናልም በቀጣይ እስኪ ገንዘብ ይዘን ደግሞ ምን አይነት ቢዝነስ ሀሳቦችን መስራት እንችላለን፣ ምን ያክል ካፒታል አለን፣ በምን ያክል ካፒታል ምን ያክል ቢዝነሶችን መስራት እንችላለን የሚሉትን ቀለል ያሉ አትርፋማ የሚያደርጉ ቢዝነስ ሀሳቦችን
ይዤላችሁ የምመጣ ይሆናል። ከኔ ጋር እስካሁን አብራችሁ ስለቆያችሁ አመሰግናለሁ። በጣም ወዳችኋለሁ። ይህንን ቻናል ሰብስክራይብ ያደረጋችሁ ካላችሁ ግድ የላችሁም፣ ይጠቅማችኋል። ባይጠቅማችሁም ደግሞ አይጎዳችሁም። ለእኔ ደግሞ ለእናንተ ደፋ ቀና ብዬ እያመጣው ስለሆነ ሽልማቴ ሰብስክራይብ ማድረጋችሁ፣ ቪዲዮ ላይክ ማድረጋችሁና ለሌሎች ሰዎች ደግሞ እንዲጠቀሙበት ሼር ማድረጋችሁ ስለሆነ እሱን እንድታደርጉልኝ ስል በአክብሮት ጋብዛችኋለሁ። ለዛሬ የነበረኝ ይህንን ይመስል ነበረ። በያላችሁበት መልካም የስራ ጊዜ